የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ከዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የተጠረዙ ስደተኞች በተያዙበት ሆቴል ውስጥ በገዳዩ በኤቦላ ቫይረስ እንደተያዘ የሚጠረጠር ቢያንስ አንድ ሰው ተገልሎ እንደሚገኝ የተጠራዦቹ ጠበቆች ተናገሩ። በዚሁ ሆቴል ውስጥ ከኢትዮጵያ ከአንጎላና ከሞሪቴኒያ መሆናቸው የተገለጸ 17 ስደተኞች እንደሚገኙበት አሶሲየትድ ፕሬስ ዘግቧል። ማላዊ 38,000 ዜጎቿን በአንድ ወር ውስጥ ከደቡብ አፍሪቃ ወደ ሀገራቸው መመለሷን ዛሬ አስታውቃለች። በፈረንሳይ ዜና አገልግሎት ዘገባ መሰረት ወደ ሀገራቸው በመመለስ ላይ ከነበሩት የማላዊ ዜጎች መካከል 6ቱ መንገድ ላይ ታመው ሞተዋል። የጀርመን እግር ኳስ ፌዴሬሽን በምህጻሩ ዲኤፍቢ ፕሬዝዳንትና ምክትላቸው ለጀርመን ብሔራዊ ቡድን አሰልጣኝነት ከታጩት ከዩርገን ክሎፕ ጋር ለመነጋገር ዛሬ ወደ ኒውዮርክ ተጓዙ። የቀድሞ የቦሩሲያ ዶርትሙንድና የሊቨርፑል እግር ኳስ ክለቦች አሰልጣኝ የነበሩት ክሎፕ ከአንድ ሳምንት በፊት ከጀርመን ብሔራዊ ቡድን አሰልጣኝነት የለቀቁትን ዩሊያን ናግልስማንን እንዲተኩ የተፈለጉ ዋነኛ እጩ ናቸው። ዜናው በዝርዝር ዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የጠረዘቻቸው ስደተኞች በተያዙበት ሆቴል በኤቦላ የተጠረጠሩ ሰዎች እንዳሉ ተነገረ። ከዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የተጠረዙ ስደተኞች በተያዙበት ሆቴል ውስጥ በገዳዩ በኤቦላ ቫይረስ እንደተያዘ የሚጠረጠር ቢያንስ አንድ ሰው ተገልሎ እንደሚገኝ የተጠራዦቹ ጠበቆች ተናግረዋል። ጠበቆቹ እንዳሉት የሀገሪቱ ፕሬዝዳንት የቴዎዶር ኦቢያንግ ንግዌማ ቦሶጎ ንብረት በሆነው በዚሁ ሆቴል ውስጥ ከኢትዮጵያ ከአንጎላና ከሞሪቴኒያ መሆናቸው የተገለጸ 17 ስደተኞች እንደሚገኙ አሶሲየትድ ፕሬስ ዘግቧል። ስደተኞቹ ወደ ኢኳቶሪያል ጊኒ የተወሰዱት የትራምፕ አስተዳደር ከሶስተኛ ሀገር ጋር በሚያደርገው ስምምነት መሰረት መሆኑም ተገልጿል። አሶሲየትድ ፕሬስ ማንነታቸው እንዲጠቀስ ያልፈለጉ ዓለም አቀፍ የጠበቆች ማህበር ህብረት ባወጡት መግለጫና ከሁለቱ ተጠራዦች ጋር ባደረገው ቃለ ምልልስ መሰረት ባለፈው ሳምንት በሕክምና አልባሳት የተሸፈኑ ባለሙያዎች አንድ በኤቦላ እንደተያዘ የሚጠረጠር ግለሰብ ወደ ሆቴሉ አምጥተው ስደተኞቹ ከሚገኙበት ፎቅ በታች ባለው የሆቴሉ ክፍል ውስጥ አስቀምጠውታል። ሁለት ተጠራዦች ለአሶሲየትድ ፕሬስ እንደገለጹት አንድ ሐኪም ግለሰቡ በኤቦላ ተይዟል ተብሎ እንደሚጠረጠር ነግሯቸዋል። ሌላም በኤቦላ የሚጠረጠሩ ሴት በዚህ ፎቅ ላይ ትገኛለችም ብለዋል። ማላዊ 38,000 ዜጎቿን በአንድ ወር ውስጥ ከደቡብ አፍሪካ ወደ ሀገራቸው መመለሷን ዛሬ አስታውቃለች። በፈረንሳይ ዜና አገልግሎት ዘገባ መሰረት ወደ ሀገራቸው በመመለስ ላይ ከነበሩት የማላዊ ዜጎች መካከል 6ቱ መንገድ ላይ ታመው ሞተዋል። የዚምባብዌ መንግስት 21,300፣ የኡጋንዳ መንግስት ደግሞ 1,100 ዜጎቹን ከደቡብ አፍሪካ ወስዷል። በቡድን የተደራጁ ደቡብ አፍሪካውያን ህገወጥ የሚሏቸውን የውጭ ዜጎች ማሳደዳቸውን ካጣጧፉበት ካለፈው ግንቦት ወር መጨረሻ አንስቶ በርካታ የጋና፣ የናይጄሪያ፣ ኡጋንዳና የዚምባብዌ ዜጎች ደቡብ አፍሪካን ለቀው ወጥተዋል። ማላዊ ዜጎቿን ለመመለስ ከ750 በላይ አውቶቡሶችን አሰማርታ ነበረ። የደቡብ አፍሪካ ፖሊስ ከዚህ ቀደም በጸረ ስደተኞች የተቃውሞ እንቅስቃሴ አንድ ኢትዮጵያዊ፣ 2 የሞዛምቢክና 1 የማላዊ ዜጋ መገደላቸውን ማሳወቋ ይታወሳል። የሱዳኑ የኮሌራ ወረርሽኝ በጦርነት ምክንያት ሊባባስ እንደሚችል የዓለም የጤና ድርጅት አስጠነቀቀ። ድርጅቱ በሱዳኑ ጦርነት ምክንያት በርካቶች በመፈናቀላቸውና የዝናቡ ወቅትም እየመጣ ስለሆነ ሰብአዊ ቀውሱን ሊያባብሰው ይችላል ሲል አስጠንቅቋል። ከ10 ቀናት በፊት ሱዳን መግባቱ የታወጀው የኮሌራ ወረርሽኝ ቢያንስ 114 ሰዎችን ሲገድል ሌሎች 1300 ሰዎችን መያዙን የዓለም የጤና ድርጅት አስታውቋል። በተለያዩ የሀገሪቱ ግዛቶች የተስፋፋው ኮሌራ በተለይ በዳርፉርና በኮርዶፋን ግዛቶች የእርዳታ አቅርቦትና የጤና ባለሙያዎች እጥረት ከፍተኛ ተግዳሮት ሆኖ ቀጥሏል። ኮሌራ ተመልሶ መከሰቱን የተናገሩት በሱዳን የዓለም የጤና ድርጅት ሽብሌ ሳህባኒ በበሽታው የሚሞቱት ሰዎች መጠን በጣም ከፍተኛ መሆኑን ገልጸው ዝናብ ሲጀመር ደግሞ ይባባሳል ተብሎ እንደሚጠበቅ አስጠንቅቀዋል። ይህ ዶይቼ ቬለ ዲደብሊው ነው።
ኢራን መሰረተ ልማቶቿ ኢላማ ለሆኑባቸው ጥቃቶች እስራኤልን መደብደብን ጨምሮ የአጸፋ ጥቃቶች ከመፈጸም እንደማትቆጠብ ዛሬ ዛተች። የሀገሪቱ የደህንነት መስሪያ ቤት ዋና ኃላፊ መሐመድ ባግሄር ዛሬ በኢራን ቴሌቪዥን በሰጡት መግለጫ ማናቸውም በኢራን መሰረተ ልማቶች ላይ የሚሰነዘር ጥቃት የአጸፋ ጥቃት እንደሚጠብቀው አስጠንቅቀዋል። ለእነዚህ ጥቃቶች ተጠያቂና ወንጀለኛ ጽዮናዊ አገዛዝ ሲሉ የጠሩትም ከዚህ የሚያመልጥ እንደማይሆንም አስታውቀዋል። ዩናይትድ ስቴትስና ኢራን ከ3 ሳምንት በፊት ከተፈራረሙት የመግባቢያ ስምምነት ወዲህ በዚህ ሳምንት ቀላል የማይባል ጥቃትና የአጸፋ ጥቃት ተለዋውጠዋል። የዩናይትድ ስቴትስ ጦር ረቡዕ ለሐሙስ አጥቢያ 90 የኢራን ወታደራዊ ይዞታዎች ላይ ከባድ ድብደባ ማካሄዱን አስታውቋል። ይሁንና ኢራን ዋሽንግተን የኢራኑ የበላይ መሪ አያቶላ አሊ ሐሜኒን የቀብር ስነ ስርዓት ለማዳከም የሲቪል መሰረተ ልማቶችንም ኢላማ አድርጋለች ስትል ከሳለች። ኢራን እንዳለችው በዚህ ጥቃት ዋና ከተማይቱንና የሐሜኒ የትውልድ ከተማ ማሻድን የሚያገናኙ ድልድዮችንና የባቡር ሀዲዶች ጥቃት ተፈጽሞባቸዋል። ትናንት ምሽት ደግሞ ዩናይትድ ስቴትስና እስራኤል የኢራን ብቸኛው የሲቪል የኒውክሌር ተቋም ቡሼር አቅራቢያ የሚገኝ አንድ ወታደራዊ ጦር ሰፈርን አጥቅተዋል። እስራኤል በበኩሏ አስፈላጊ ሆኖ ከተገኘ በኢራን ላይ ወታደራዊ ዘመቻውን ለመቀጠል ዝግጁ መሆኗን የእስራኤል መከላከያ ሚኒስትር እስራኤል ካትስ አስጠንቅቀዋል። በደቡባዊ ስፔን ከሰደድ እሳት ለማምለጥ የሞከሩ 12 ሰዎች ሲሞቱ 23 ደግሞ የደረሱበት አለመታወቁን ባለስልጣናት ዛሬ አስታወቁ። የእሳት አደጋ ሰራተኞች እሳቱን ለመቆጣጠር እየታገሉ ነው። ባለስልጣናት ከሟቾቹ አንዱ ብቻ ስፔናዊ፣ የተቀሩት ግን በአንድ ስፍራ እንዲጠለሉ የተላለፈላቸውን መመሪያ ችላ ያሉ የውጭ ዜጎች መሆናቸውን ተናግረዋል። ሟቾች የተባሉትን ከማድረግ ይልቅ እሳቱ በፍጥነት ከተስፋፋበት በአልሜሪያ ክፍለ ሀገር ከሚገኘው ከሎስ ጋላርዶስ ከተማ በመኪና ለማምለጥ መሞከራቸውን አንድ የአደጋ ሰራተኛ ተናግረዋል። አካባቢው ታዋቂ የእረፍት ጊዜ ማሳለፊያና የበርካታ የውጭ ዜጎች መኖሪያም ነው። በተለይ ፈረንሳዮች፣ እንግሊዞችና የቤልጅየም ዜጎች የሚያመዝኑበት ነው። ከመካከላቸው የተሳፈሩበት መኪና መሪ በስተቀኝ በመሆኑ በመኪና ውስጥ ሞተው የተገኙ 4 ሰዎች እንግሊዛውያን ሳይሆኑ እንዳልቀረ ተገምቷል። ሌሎች 7 ሰዎች ደግሞ ከመኪና ወርደው ከስፍራው ለመውጣት የወጣው እቅድ አካል ባልሆነ መንገድ በእግር ለማምለጥ ሲሞክሩ መሞታቸውም ተነግሯል። 23 ሰዎች መጥፋታቸውን የተናገሩት ባለስልጣናቱ ምናልባት ከጫካ ውስጥ መውጣት ያልቻሉ ሊሆኑ እንደሚችሉም ገምተዋል። የጀርመን እግር ኳስ ፌዴሬሽን በምህጻሩ ዲኤፍቢ ፕሬዝዳንትና ምክትላቸው ለጀርመን ብሔራዊ ቡድን አሰልጣኝነት ከታጩት ከዩርገን ክሎፕ ጋር ለመነጋገር ዛሬ ወደ ኒውዮርክ ተጓዙ። የቀድሞ የቦሩሲያ ዶርትሙንድና የሊቨርፑል እግር ኳስ ክለቦች አሰልጣኝ የነበሩት ክሎፕ ከአንድ ሳምንት በፊት ከጀርመን ብሔራዊ ቡድን አሰልጣኝነት የለቀቁትን ዩሊያን ናግልስማንን እንዲተኩ የተፈለጉ ዋነኛ እጩ ሆነዋል። የጀርመን ብሔራዊ ቡድን በመካሄድ ላይ ባለው በ32ኛው የዓለም እግር ኳስ ዋንጫ የጥሎ ማለፍ ጨዋታ በፓራጓይ ቡድን ተሸንፎ ከውድድሩ መሰናበቱ የጀርመን እግር ኳስ አፍቃሪዎችንና የፌዴሬሽኑን ባለስልጣናት በእጅጉ ካስቆጣና ከአሰልጣኝነት እንዲነሱም ግፊቱ ከበረታባቸው በኋላ ነበር ናግልስማን ከኃላፊነታቸው የለቀቁት። የፌዴሬሽኑ ልዑካን ከክሎፕ ጋር የሚያካሄዱት ንግግር ዛሬ ማምሻውን ይጀመራል ተብሎ ይጠበቃል። በአሁኑ ጊዜ በሬድቡል ኩባንያ ስር በዓለም አቀፍ ደረጃ የተደራጁ በርካታ የእግር ኳስ ክለቦችን የሚያስተዳድረው አካልን የሚመሩት ክሎፕ በተለያዩ ጊዜያት የጀርመን ብሔራዊ ቡድን አሰልጣኝ የመሆን ፍላጎት እንዳላቸው ተናግረዋል። ይሁንና በጀርመን ዜና አገልግሎት ዲፒኤ ዘገባ መሰረት ክሎፕ የጀርመን እግር ኳስ ቡድን አሰልጣኝ ለመሆን ከኩባንያው ጋር ከተፈራረሙበት እስከ ጎርጎሮሳዊ 2029 ድረስ ከሚዘልቀው የስራ ውላቸው ነፃ እንዲሆኑ ድርድር መካሄድ ይኖርበታል። ዛሬ ኒውዮርክ የሄዱት የጀርመን የእግር ኳስ ፌዴሬሽን ኃላፊዎች በጉዳዩ ላይ የሬድቡል ኩባንያ ዋና ስራ አስኪያጅን ያነጋግራሉ ተብሎ ይጠበቃል። ይህ ዶይቼ ቬለ ዲደብሊው ነው። ዶይቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹ።
ከዩናይትድ ስቴትስ ወደ ኢኳቶሪያል ጊኒ የተጠረዙ ስደተኞች በተያዙበት ሆቴል ውስጥ በገዳዩ በኤቦላ ቫይረስ እንደተያዘ የሚጠረጠር ቢያንስ አንድ ሰው ተገልሎ እንደሚገኝ የተጠራዦቹ ጠበቆች ተናገሩ። በዚህ ሆቴል ውስጥ ከኢትዮጵያ፣ ከአንጎላና ከሞሪቴኒያ መሆናቸው የተገለጸ 17 ስደተኞች እንደሚገኙበት አሶሲየትድ ፕሬስ ዘግቧል። ማላዊ 38 ሺህ ዜጎቿን በአንድ ወር ውስጥ ከደቡብ አፍሪካ ወደ ሀገራቸው መመለሷን ዛሬ አስታወቀች። በፈረንሳይ ዜና አገልግሎት ዘገባ መሰረት ወደ ሀገራቸው በመመለስ ላይ ከነበሩት የማላዊ ዜጎች መካከል 6ቱ መንገድ ላይ ታመው ሞተዋል። የጀርመን የእግር ኳስ ፌዴሬሽን በምህጻሩ ዲኤፍቢ ፕሬዝዳንትና ምክትላቸው ለጀርመን ብሔራዊ ቡድን አሰልጣኝነት ከታጩት ከዩርገን ክሎፕ ጋር ለመነጋገር ዛሬ ወደ ኒውዮርክ ተጓዙ። ዜናው በዚሁ አበቃ።